የኢራን ውጭ ጉዳይ መስሪያ ቤት ፕሬዝዳንት ትራምፕ በኢራንና በአሜሪካ መካከል ጦርነቱን ማስቆም በሚቻልባቸው ጉዳዮች ላይ ውይይት እየተደረገ ነው ማለታቸውን አስተባብሏል። የኢራን እስላማዊ ሪፐብሊክ ጦርነቱ እንዲቆም ያስቀመጠው ቅድመ ሁኔታዎች እስካልተሟሉ ድረስ ምንም አይነት ድርድር ወይም ውይይት ከአሜሪካ ጋር አታደርግም ብሏል። ኢራን በውጭ ጉዳይ ሚኒስትሯ በኩል ከአሜሪካም ሆነ ከሌሎች ወራሪ ወገኖች ጋር ድርድር የሚባል ነገር አልተጀመረም፣ የሆርሙዝ ሰርጥም ለወራሪዎች ዝግ ሆኖ ይቆያል ብላለች። በዚህ ጦርነት በርካታ ጉዳቶችና ውድመቶች ያስተናገደችው ኢራን ብቸኛና ጠንካራ የመደራደሪያ አቅሟ የዓለም ከ25 በመቶ በላይ የንግድ ጓዝ የሚመላለስበትና የዓለም አቀፍ ንግድ መሠረታዊ መስመር የሆነው የሆርሙዝ ሰርጧ ነው ይባላል። ይህም ሆኖ ከኢራን መንግሥት ጀርባ ጦርነቱ እንዲቆም የሚደራደሩ ኢራናውያን ተወካዮች ሳይኖሩ እንዳልቀሩ ታዛቢዎች ይናገራሉ። ፕሬዚዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል የመካከለኛው ምስራቅ ታላቁ ጦርነት ያሉትን ግጭት በዘላቂነት ለመፍታትና ጠላታዊነቱን ለመቀልበስ ከኢራን ኃይሎች ጋር እየተወያዩ መሆናቸውን ገልጸው ነበር። ይህ የፕሬዝደንቱ መግለጫ እንደተሰማ የጋዝና የነዳጅ ዘይት ዋጋ ማሻሻያ ማድረጉንና መቀነሱን ቢቢሲና ሲኤንኤን ዘግበዋል። በተለይ በጦርነቱ ምክንያት ተዘግቶ የቆየው የኢራን የሆርሙዝ ሰርጥ በ48 ሰዓት ጊዜ ውስጥ ካልተከፈተ የአሜሪካ የጦር ኃይል በኢራን የኃይል ማመንጫ ተቋማት ላይ ምድር አይታው የማታውቀው ጥቃት እሰነዝራለሁ ብለው ከዛቱ በኋላ በቀጠናው ከፍተኛ ስጋት ነግሶ እንደነበር ይታወቃል። ሆርሙዝ ለኢራን ጠንካራውና ብቸኛው መደራደሪያ ስለሆነ የትራምፕ ማስጠንቀቂያ ሄዶ እስከ ኒውክሌር ጣራ ቢጠጋም ኢራን ማፈግፈጓ የሚታሰብ አይሆንም ሲሉ ቆይተዋል። በሌላ በኩል ፕሬዝደንቱ ባለፈው ቅዳሜ ተሯሩጠውና ተቻክለው ካስቀመጡት የ48 ሰዓት የጊዜ ገደብ መውጫ መንገድ አንዱ በር ኢራን ከአሜሪካ ጋር ድርድር ጀምራለች የሚለውን ማስወራት ነው የሚሉም አሉ። አለበለዚያ ሆርሙዝ በፐርሺያ ካልተከፈተ ትራምፕ ኦብሊተሬት ድምጥማጥ የሚያጠፋ ያሉትን ጥቃት መሰንዘር ሊገደዱ ነው። የሆነ ሆኖ የትራምፕ ያሁኑ አሜሪካና ፐርሺያ እየተወያየን ነው ማለታቸው ጦርነቱ ከተጀመረ ወዲህ ምናልባትም የመጀመሪያው የተለሳለሰ ወደ ውይይትና ድርድር ዘንበል ያለ ቁመናቸው ነው እየተባለ ነው። ቢሆንም እውነት ሆኖ ውይይቱ የተጀመረ ቢሆንም በርካታ ዋና ዋና ጥያቄዎችን ሳይመልሱ እንደ ዱብዳ ወይም እንደ ዱብ ትርፍ ከሰማይ የወረደ መለሳለሳቸው ነው እየተባለም ነው። ኦፕሬሽን ኤፒክ ፊውሪ የተባለው የኢራንና የአሜሪካና እስራኤል ጦርነት ከጀመረ ወዲህ ምዕራባውያኑ ወደ ኋላ መለስ ለስለስ ያሉበት መግለጫ ቢኖር የአሁኑ የትራምፕ መግለጫ ነው። በጣም ጥሩና ውጤታማ ውይይት አድርገናል ቢሉም ፕሬዝደንቱ ኢራን ምንም አላየሁም የለሁበትም እያለች ነው። ከነበረው የሁለቱ ወገኖች ሽለላና የጦር ቀረርቶም ፍጹም ተቃራኒ ነው የአሁኑ መግለጫ። ከዚህም ሌላ ትራምፕ ከነማን ጋር ነው የተነጋገራችሁት ተብለው ለተጠየቁት ሲመልሱ እነዚህ አዲስ ሰዎች ናቸው፣ አዲስ አመለካከት ያላቸው ተራማጆች ናቸው፣ የኢራን ትክክለኛው ተወካዮች ናቸው ሲሉ መልሰዋል። ውይይቱ ስለምን ነበር የሚለውም እስካሁን አልተመለሰም። ስለ ሆርሙዝ ሰርጥ ነው? ስለ ኢራን የባሊስቲክ ሚሳኤል ነው? ስለ ኢራን የኒውክሌር ፕሮግራም ነው? ወይስ በደፈናው ትራምፕ ስላሉት የተኩስ አቁም ስምምነት ጉዳይ? ግልጽ አይደለም። ሌላም ትልቅ ችግር አሁን ውይይት ተጀምሯል በሚባለው ጉዳይም ላይ ረቦ ይገኛል። እስራኤል በኢራን እምብርት በሂዝቦላና በኢራን ወታደሮችና ወታደራዊ ተቋማት ላይ ዛሬም ጥቃት እየሰነዘረች መሆኑ ነው። እስራኤልና አሜሪካ በጋራ ጦርነቱን እንደጀመሩት በጋራ ተናበው ለማቆምም አንድ መሆን ነበረባቸው። ታዲያ ውይይቱ በቴህራንና ዋሽንግተን መካከል እየተደረገ መሆኑ እውነትም ይሁን አይሁን ከኢራን መንግሥት ጋርም ይሁን ከሌሎች ኃይሎች ጋር ታዛቢዎች ጥያቄ ያነሳሉ። የእውነት ውይይት ወይስ ሌላ የጦር ስትራቴጂ፣ ሌላ የጦር ስልት ነው ሲሉ ትራምፕና ኔትንያሁ እንኳን በዚህ ከኢራን ጋር ውይይት በተባለው ጉዳይ ላይ አንድ ገጽ ላይ አንድ ደሴት ላይ አይደሉም። ውይይቱ እውነት ሆኖ የኢራን ኃይሎችን በመከፋፈል ሳይሆን በጋራ የሚደረግ ቢሆን ለሀገሪቱም ለቀጠናውም ለዓለምም ይጠቅማል። ግን ሌላ የፖለቲካ ጨዋታ፣ የፖለቲካ ቁማር ከሆነ ደግሞ ዘላቂነቱ አስተማማኝ አይሆንም። ይሄ በጥርጣሬ ዲፕሎማሲና በጦርነት ጊዜ በሚፈጠሩ አለመግባባቶች ውስጥ የሚከሰት አለመተማመን ነው። ምንም እንኳን በድብቅ የተደረጉ ውይይቶች ቢኖሩም ኢራን በራሷ ሕዝቦችና አጋሮቿ ዘንድ ደካማ መስላ ላለመታየት ድርድሩን ልታስተባብል ትችላለች። በሌላ በኩል ምዕራባውያኑም በኢራን ላይ ላስከተሉት ውድመት አንካሳ ምክንያት ለመፈለግ የተፈጠረ ውይይት ጀምረናል፣ ውይይት እንፈልጋለን የሚል አይነት ማስታወቂያም ሊያራግቡበት ይችላሉ። የዘይት
ዋጋ እንዲቀንስና የሆርሙዝ ሰርጥ እንዲከፈትም ግፊት ኢራን ላይ ለማድረግ ውይይት መጀመሩን የሚደግፉ ወገኖችም ይህን እንደ መክፊያ እንደ ማቀጣጠያ ሊጠቀሙበት ይችላሉ። እንደ ኦማንና ስዊዘርላንድ ባሉ ሶስተኛ ወገኖች በኩል በድብቅ የመልእክቶች መስመር ግንኙነቶች እንዳሉ ይነገራል። ይሄ ኦፊሴላዊ ስላልሆነ ደግሞ የኢራን ውጭ ጉዳይ መስሪያ ቤት ድርድር የለም በማለት በቴክኒክ ደረጃ እውነቱን ሊናገር ይችላል። በመጨረሻ ትራምፕ ስላነሱት ድርድር ሲናገሩ በጥሩ ሁኔታ ውይይቱ ከሄደ ይህንን ችግር በመፍታት እናጠናቅቃለን፣ ካልሆነ ግን በከፍተኛ ሁኔታ ቦምብ መጣላችንን እንቀጥላለን ብለዋል። ኢራን ደግሞ የሆርሙዝ ሰርጥ ለወራሪዎች ዝግ ነው ብላለች። ሁለቱም የስነ ልቦና ጫና የበላይነትን ለመፍጠር የሚደረጉ የስነ ልቦና ጦርነትም ሊሆን ይችላል። ማን ቀድሞ በጎ ነገር ይወስናል ወይም የጥፋት መንገድ ይከተላል የሚለው ወደፊት የቀጠናውንም የዓለምንም ዕጣ ፋንታ ይወስናል።